ሰላም ጤና ይስጥልኝ። የካቲት 5 2018 ዓመተ ምህረት የዕለቱን አዳዲስና ሰበር መረጃዎችን ይዤላችሁ መጥቻለሁ። ከደብረ ታቦር ከተማ አስተዳደር እየተሰጠ የአቋም መግለጫ መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው የማህበረሰቡን ሰላም የሚነሳና ልማት የሚያወድም ጽንፈኛ ቡድን መቼውንም ቢሆን ወገንተኝነቱ ለህዝብ ሊሆን አይችልም ተብሏል። ፋኖ በደብረ ታቦር በኩል ያሳየው እንቅስቃሴ ፍጹም ከማህበረሰቡ ያፈነገጠ መሆኑንና ባንዳ መሆኑን በግልጽ እያሳየ ነው ተብሏል። አብን በመግለጫው ያልተቀደሰ ጋብቻ የፈጸመው ፋኖ የአማራ ልጅ ሊሆን አይችልም ሲልም አክሏል። ዝርዝር መረጃውን የምናየው ነው የሚሆነው። አብራችን ቆዩ። ታሪክ የህዝባችን ታላቅነት ብዙ ይናገራል። ለባህሉ፣ ለክብሩ፣ ለፍትህ፣ እኩልነት መቼም ቢሆን የማያወላዳ አቋም ያለው ህዝባችን ባለፉት 3 ዓመታት ከአብራኩ በወጡ ነገር ግን በግብር ከህዝባችን እሴትና ሞራል ጋር የማይታረቅ የትኛውም እታገላለሁ የሚለውን ህዝብ ሊያደርገው የማይችል አሰቃቂ ተግባር በህዝባችን ላይ ፈጽሟል። ህዝባችን እንቅስቃሴው የተገደበ እንዲሆንና ነጻነት እንዳይሰማው ከማድረጉም በላይ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶች ያለ ገደብ ያለ መሳቀቅም ፈጽሟል። ህዝባችን በሀሳብም በሰላማዊ ሰልፍ የዚህን ጽንፈኛ አፍራሽ ተግባር ከህዝብ እሴትና ሞራል ጋር የማይሄዱ ስራዎችን እንዲታረሙ ወደ ሰላም እንዲመጡም በተደጋጋሚ ጠይቋል። ነገር ግን የህዝብን ፍላጎትና ስሜት በመተው እኔ ብቻ የምልን ተቀበል በሚል እብሪት ህዝባችን ሲያንገላታና ብዙ በደል ሲያደርስም ቆይቷል። ታሪክ መልኳ ጠፍቶ ባህልና ፍትሐዊነት መገለጫዎቿ የሆኗት ደብረ ታቦር ከተማ የትግራይ ወራሪ በተደጋጋሚ ሊያወድማት ሞክሮ በህዝቦቿ ጥረት በጸጥታ ኃይሉ ጥምረት አልተደፈረችም ነበር። ይህ ጽንፈኛ ቡድን ግን በተደጋጋሚ ረፍት እንዳታገኝ ፍትህና መረጋጋት እንዳይኖር በተደጋጋሚ ከተማዋ እንድትወድም አልሞ የሚሰራ መሆኑን በተግባር አሳይቷል። የቅርብና የሩቅ አጀንዳ ሰጪዎች የህዝባችን ረፍት ማጣትና ለመረጋጋት የሚፈልጉ አካላትን አጀንዳ የሚያስፈጽሙ ይህ ጽንፈኛ ቡድን የህዝባችን አብሮነት እሴት እንዲናድም ብዙ ደክሟል። ከትላንት ጀምሮ ደብረ ታቦር ከተማን ያዝኩ እያለ ሲሸብር ወሎ የጥፋት ተልኮውን ለመፈጸም በከተማው ዙሪያና የከተማው አንዳንድ አካባቢዎች ቀስቀሳ የጀመረው የቡድን የከተማ ህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰቦችን ቤት በጥላቻ በማቃጠል ህንፃዎችን በማውደም ለህዝብ ያለውን ንቀትና ጥላቻም አሳይቷል። ኢትዮጵያን ለማፍረስ ባንድ በተሰለፉ ፕሮፓጋንዲስቶች የሚደገፉ የጽንፈኛ ቡድን ደብረ ታቦር እሱ እንደፈለጋት ልትሆንለት አልቻለችም። ደብረ ታቦርና ህዝቧ ፍላጎቱ ሰላም፣ ልማትና ፍትሐዊነት እንዲረጋገጥ ነው። ለዚህም ከጸጥታ ኃይሉ ህዝቡ በቅንጅት እየሰራው ስራ ምስክር ነው። በሚዘሩት የጥላቻ አጀንዳ የሚያራምዱት የጥፋት መንገድ ህዝባችን እውነታውን አውቆ ያደረ ቢሆንም ደብረ ታቦር እንደ ፍላጎቱ ውሎ ለማደር አይደለም ለመዋልም ምቹ አልሆነችለትም። የደብረ ታቦር ከተማ አስተዳደር የህዝብን ሰላምና ደህንነት እንዲሁም ልማት ለማረጋገጥ ከመቼውም ጊዜ በላይ ከህዝቡ ጋር በቅንጅት እየሰራ እንዳለ የታወቀ ነው። የከተማ ህዝብ በዘራፊና ጽንፈኛ ቡድን ጥፋት እንዳይደርስበትና የክፋት ውድመት እንዳይከተል የጸጥታ መዋቅሩ እየከፈለ ላለው ጀግንነትም ከተማ አስተዳደሩ ልዩ ክብር አለው። ስለሆነም ይህ ህዝባችን ጠላትና አውዳሚ ኃይል በእንዲህ አይነት የጥፋት መንገድ ህዝባችን ሁለንተናዊ እረፍት እየነሳና እያወደመ ሊቀጥል ስለማይገባ የከተማችን ሰላም ሁላችንም እንደስካሁኑ በአንድ ሆነን ለማረጋገጥ በቅንጅትና በትብብር የሚል መልእክት አስተላልፈዋል። ህዝብን ነጻ አወጣለሁ የሚል የጥፋት ኃይል የትውልድ መንደሩ መብራትና መንገድ አውድሞ ለጠላት ሲሳይ መሆንን እንደ ጀብዱ ይቆጥረዋል። ኬላ ከመዝረፍና ንብረት ከማውደም የማይሻገረው የጥፋት ቡድን የመከላከያ ሰራዊት ስልታዊ እንቅስቃሴ እንደ ድል ቢሰብክም ፍጻሜው ግን ሽምጥ ግልቢያ ሆኖ ቀርቷል። የጥንት አያቶቻችን ባዕዳንን በአድዋ ሲቀብሩ የዛሬው ጽንፈኛ ግን የሀገር ጠላቶች የሆኑትን የግብፅና የሻዕቢያን አጀንዳ በማስፈጸም በታሪክ የጥቁር ነጥብ ባለቤት ሆኗል። የልማት ተቋማትን ማቃጠል የፖለቲካ ግብ ሳይሆን የኢትዮጵያን የጀርባ አጥንት ለመስመር የታለመ የባንዳነትና የውስጥ አርበኝነት ክደት ነው። ይህ በክልሉ ላይ እየደረሰ ያለው ግፍና ውድመት ቡድኑ ለህዝብ መቆሙ ሳይሆን የሀገራችንን ሰላምና እድገት ለማደናቀፍ የተላከ የጥፋት መሳሪያ መሆኑን በግልጽ ያሳያል። የኢትዮጵያ ህዝብ ታሪክን ይመዘግባል። በአንዳነት መንገድ ሀገርን ለማፍረስ የተሰለፉ ጽንፈኞችን ፍርዳቸው ከጥፋት አባሪነትና ከታሪካዊ ውርደት በቀር ሌላ ሊሆን አይችልም። ወደ ሌላኛው መረጃችን ስናልፍ ያልተቀደሰ ጋብቻ አብን በፋኖ ስም በሚንቀሳቀሱ ካድሬዎች ላይ ከባድ ክስ ሰነዘረ። በአማራ ክልል ፖለቲካ ውስጥ አዲስ እሳት የጫረ መግለጫ የአማራ ብሔራዊ ንቅናቄ አብን በወቅታዊ የክልልና የሀገሪቱ የጸጥታ ጉዳይ ላይ ባወጣው መግለጫ በአማራ ክልል ህዝብ ስም እየማሉ ታሪክ የማይረሳው ክህደት እየፈጸሙ ነው ባላቸው አካላት ላይ ጠንካራ ወቀሳና ማስጠንቀቂያ ቀረበ። አብን ትናንት ባወጣው በዚህ እጅግ ፖለቲካዊ ክብደት ባለው መግለጫው ያነሳቸው ዋና ዋና ነጥቦች ምን ናቸው?
ያልተቀደሰ ጋብቻና የ4 ኪሎ ኪሳራ። ፓርቲው እንዳመላከተው በአማራ የትግል ስም የሚምሉ የተወሰኑ ቡድኖች የአማራ ሕዝብ መራር መስዋዕትነት ከፍሎ ከመሀል ሀገር ፖለቲካ ያሰናበታቸውን ኃይሎች ህወሓትንና መሰል የጥፋት ኃይሎችን በተዘዋዋሪ በመጥቀስ ወደ 4 ኪሎ ቤተ መንግስት ለመመለስ አደገኛና ያልተቀደሰ ጋብቻ ፈጽመዋል ሲል ክፉኛ ኮኗል። ይህንን ድርጊትም በህዝብ ላይ የተፈጸመ ታሪካዊ ክህደት ሲል ፈርጆታል። ማዕከል አልባ እንቅስቃሴና የህልውና አደጋ። በአሁኑ ሰዓት እየተካሄደ ያለው እንቅስቃሴ የአማራን ህዝብ የትግል አቅጣጫ የሚያሰስት፣ ህዝቡን የሀሳብ መሪ የሚያሳጣና ተቋም አልባ የሚያደርግ መሆኑን አብን ገምግሟል። ይህ ማዕከል አልባ እንቅስቃሴ ህዝቡን ለከፋ የሰብአዊ ቀውስ፣ ለኢኮኖሚያዊ ድቀትና ለህልውና አደጋ እያጋለጠ መሆኑን ፓርቲው አስረግጦ ተናግሯል። የግጭት ነጋዴዎችና የውክልና ጦርነት። በአሁኑ ወቅት እየታየ ያለው የትጥቅ እንቅስቃሴ የኢትዮጵያና የአማራ ህዝብ ጠላቶች በራሳቸው አቅም ማሳካት ያልቻሉትን ሀገር የማፍረስ ዓላማ በእጅ አዙር እያስፈጸሙት እንደሆነ አብንም አጋልጧል። ነገሩ ለኢኮኖሚ ጥቅም፣ ለዘረፋና ለጥቅም የሚጠቀሙ አካላት መበረከታቸውንም ፓርቲው አልሸሸገም። አብን በክልሉ የሚንቀሳቀሱ ታጣቂዎች የሰላም አማራጭ እንዲቀበሉ ጥሪ አቅርቧል። በተለይም ከታሪካዊ ጠላቶች ጋር ያልተቀደሰ ጋብቻ አንፈጽም የሚሉ ወገኖችና በክህደት የተሰማሩ ኃይሎች በተለያዩ ሚዛን እንዲታዩም ጠይቋል። የፌዴራልና የክልል መንግስትም ለጉዳዩ ልዩ ትኩረት በመስጠት